ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ። ክርስቲያን ወገኖቼም እንደዚሁም ሰላም በያለው ሰላማችሁ ባላችሁበት ይብዛ። ዛሬ ደግሞ የበላብላ አሰራር ነው። ከመጀመሪያው ከታተፈ ምናምን ተጨመርኩ በኋላ ትዝ ሲለኝ ቀላል ነው። ስለዚህ ቀላል ስለሆነ ለምን አላስረዳችሁም ብዬ ነው። በላበላ ለመስራት እንቁላል አንድ ተጠቅም ያለሁኝ፣ ፍልፍል መድሮች ተጠቅም ያለሁ። ይሄኛው ፍልፍል ሀር ነው የተጠቀምኩትኝ። ይሄ በሰል አክደርና ይሄ ይታያችኋል። ይሄንንና እዚህ ጋር መልፉፍ አለኝ። መልፉፍ ነው እንጂ ጥቅል ጎመን አይደለም፣ መልፉፍ ነው። በዚህ ሀገር መልፉፍ ነው የሚባለው። እና መልፉፍ አህመድ ተጠቅም ያለሁኝ እዚህ ጋር እንደዚህ እንደምታዩት ማለት ነው። ይሄን በመጠቀም ዱቄትና ውሃ ተጠቅም ያለሁኝ። ለምን እንትኑን በጥብጦልን ዱቄትና እንትኑን አንድ የሚያደርግልን ውሃ ያስፈልገናል። እንደ ብዛቱ ነው። እኔ አንድ ብርጭቆ ከግማሽ አካባቢ የተጠቀምኩት። እናንተ ደግሞ እንደ ብዛቱ ጨምራችሁ ልክ ብዙም ሳይበዛ ዱቄትና እንትኑ መያያዝ እንዲችላል ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደዚህ ይሄንን እናመሳስለዋለን ማለት ነው። ዱቄት ተጠቅም ያለሁኝ ነጭ ዱቄት ማለት ነው። ከዛ እንደዚህ አንድ እንቁላል ከተጠቀምን በኋላ እናማስለዋለን ማለት ነው። እንደዚህ እና ምርጥ በላበላ ነው የሚሆነው። ጣዕሙ ማሻአላህ ተባረከላ በጣም አሪፍ ነው። ለምንድን ነው ሰዓት መቼ የተጠቀምሽው ልትሉ ትችላላችሁ። አንድ ላይ ስለምመታው ችግር የለውም ማለት ነው። አንድ ላይ እንደዚህ በጣም እንመተዋለን ማለት ነው። እስከሚዋሃድ ድረስ በጣም እንመተዋለን ማለት ነው። ሁሉንም አንድም ሳይቀር እንደዚህ በጣም እናዋህደዋለን። በከላጥ አንፈጭ እንትን አንመታውም። እንደዚሁ በእጃችን የከላጧ እንትን መምቻ ነበረችኝ። እንደዛ በዛ አዋህደዋለሁ ማለት ነው። እንደዚህ ቆንጆ ሆኖልን እንትን ብሎናል። አሁን አንድ ማጂ እጠቀማለሁ። አንዷን ፍሬ ማጂ ማለት ነው። ምን እናደርጋለን? እና ውዶቼ እንደዚህ አድርጌ ምርጥ አድርጌ አደብላልቄዋለሁ ማለት ነው። እንዴት ነው ተያይዞልን ልክ በማንኪያ ስናነሳው እንዲነሳ መሆን አለበት ማለት ነው። አያችሁት? እንደዚህ ብዙም ቀጭን አይደለም፣ ወፍራምም አይደለም። ነገር ግን ይሄ አታክልቱ ወደ ሊጥነት መቀየር አለበት ማለት ነው። እንዳልኳችሁ አንድ ማጂ በእንትን በጥብጠን እንጠቀማለን ማለት ነው። ተጠቅመናል። አንድ ማጂ በውሃ በጥብጠን ከዛን እዚህ ጋር ይኸው እንደዚህ እየሰራሁኝ ነው ማለት ነው። እንደዚህ በማንኪያ ብርግ እናደርግና እዚች እንትኗ ላይ ጨመር እናደርጋታለን ማለት ነው። አያችሁ እንደዚህ እንደዚህ ስታነሱት አይንጠባጠብም፣ ምንም አይልም። ሄዶ የማንኪያው ቅርጽ ቁጭ ይላል ማለት ነው። ይሄ ቢያንስ ረጅም ሰዓት ይፈልጋል መብሰሉ። በጋለ ዘይት ላይ ነው የምታረጉት። እዚህ ጋር ደግሞ እንደተለመደው እኔ ሩዝ ሲተርፍ ምናምን እንደማረገው በታዋ ላይ እንደዚህ አረግና ሞቅ አረገዋለሁ እንትን እለዋለሁ ማለት ልክ አዲስ ሩዝ ይመስላል ማለት ነው። እንደዚህ ሲተርፍ ሩዝ ምናምን አትድፉ ማለት ነው። ይሄንን የሆነ ሰዓት ላይ ይሄን ነገር ነግራችኋለሁ። ልክ እንደዚህ
ፍሪጅ ውስጥ ምናልባት አረቦች ሁል ቀንም አይበሉም ታውቃላችሁ ነው። ተረፍ ሲል ምን እናደርገዋለን? ከዛ በነገኛው ሌላ ምግብ እንደዚህ ሰራ እናደርግና ቀለል ያለ ነገር። ከዛ ጋር ግን ያንን ወጣ እናደርግና በታዋ ላይ አሙቀን እንደዚህ አዲስ ነው የሚሆነው። ጣዕሙም ደግሞ በጣም አሪፍ ነው የሚሆነው። ስለዚህ እንደዛ አርግተን ቀለል ያለ ምግብ ተጎን ጨምረን በቃ ለምሳ በቀላሉ ማስተናገድ እንችላለን። ለምን አንደኛ ኢኮኖሚ ቅነሳ ነው፣ ሁለተኛ ደግሞ ለምን ኢስራፍ ይሆናል ማለት ነው። ገብቷችኋል? እና አሁን እንደዚህ ቀልቶልናል። በጣም የሚያምር ከረን ሆኖልናል ማለት ነው። እንደዚህ በስሎ እንደዚህ እናወጣና እናደርገዋለን። ዘይታችን ላይ እናስቀምጠዋለን ማለት ነው። እንደዚህ አያችሁ ዘይቱን ይመጣዋል በራሱ። በእርግጥ ድርቅ ያለ ነው፣ ወደ ውስጥ ምንም አይነት ዘይት የሚገባ ነገር የለም። በጣም ትወዱታላችሁ ማለት ነው። እንደዚህ ይሄንን እንትን ላይ መነዲል ላይ ካደረግን በኋላ እንደዚህ ምጥጥ ይልልናል ማለት ነው። እንደዚህ እናደርገውና ዘይቱን ትንሽ ተሚል እኛ ደግሞ ሌላ ነገር እንሰራለን ማለት ነው። ዘይት ስለማይፈልጉ አረቦቹ ያው ዘይቱን እንትን ማለት ይኖርብናል። እና ይሄ ምግብ በነገራችን ላይ የኢንዶኔሲያ ምግብ ነው። አሁን ያው አንደኛዋ ልጅ ምሳ ቶሎ ስለፈለገች ይሄንን ለሱ አረግላታለሁ። ለቤቱ እንደገና ለብቻ እሰራለሁ ማለት ነው። ያው እጄ ንጹህ ስለሆነ ነው። እጃችሁን ታጥባችሁ ከሆነ እዚህ ጋር እንደዚህ አሁን ለሚበሉት አረግላችኋለሁ። ከፈለጋችሁ ሸጣ ኢንዶኔሲያ አለ፣ ከፈለጋችሁ ደግሞ ከቸባ አለ። እንደዛ በዛ መብላት ይችላሉ ማለት ነው። አሁን ደግሞ ለሌሎቹ ቀጣይ እንደዚህ አሁንም ዘይቴ እንደዚህ እንደጋለ ነው። አሁንም እጨምራለሁ ማለት ነው። እንደዚህ አሁንም እጨምራለሁ። እንደዚህ ወስደን ራሳችን ቁጭ ስናደርገው እሱ አይያዝም ሲቀጥል ማለት ነው። እንደዚህ በቃ የሆነ ላይ የብቻ የሆነ ይበስልናል። ልጄ በነገራችን ላይ ልጄ ስላቸው ያረቧ ልጅ በጣም የኢንዶኔሲያ ምናምን እንደዚህ ወጣ ያለ ምግቦችን ትወዳለች እና እሷ ናት ይሄን ምግብን ያስተማረችኝ ማለት ነው። ጀዘር እንዳትረሱ፣ ጀዘር ወይንም ካሮት ማለት ነው። 2 ካሮት እንደ ብዛት መጠቀም ትችላላችሁ። 4 ነገሮችን 3 ነገሮችን ብቻ በማገናኘት ነው ማለት ነው። ጀዘርና መልፉፍ አህመር ከዛን እንትን ይሄ በሰል አክተር ማለት ነው። እሱን ከትፈን ድቅቅ አርግተን ፈቅፍቀን ነው የምንሰራው። ስለዚህ አሁን እንደዚህ እየጨረስኩኝ ነው ማለት ነው። መፈቅፈቅ ይኖርባችኋል በመፈቅፈቂያ ማለት ነው። ለምን ሊጡ ጋር ከዱቄቱ ጋር እንዲዋሃድልን ማለት በእጃችን የምንከትፈው ከሆነ ትልልቅ ምናምን ይሆናል፣ አንድ አይነትም አይሆንልንም። ግን ሁሉንም ፈቅፍቀን መስራት እንችላለን ማለት ነው። እና እንደዚህ አርግተን እየሰራን ነው እንግዲህ ውዶቼ፣ ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ቤታችሁ እንደዚህ አንዳንዴ ሩዝ ምናምን ብዙ ሰዓት ላይ ሲደብራችሁ ቀይር አርግታችሁ እንደዚህ የአረቦቻችሁ ችግር ከሌለባችሁ የፈለጉትን አይነት ምግብ የሚበሉ ከሆነ እንደዚህ ቀለል ባለ ሁኔታ መስራት ትችላላችሁ። እና ለዛሬ የነበረኝ ቆይታ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ላይክ ሰብስክራይብ አይረሳ። እዚህ መድረሴ በእናንተ ብርታት ነው። ሁሌም አስተያየት ካላችሁ ኮሜንት ላይ አስቀምጡኝ። ይሄን ረስተሻል የምትሉ ነገር እኛ ሰዎች ነንና ፍጹም አይደለንም። እና የኔ ወዶች እወዳችኋለሁ። ላላህ ብዬ ባላችሁበት አላህ ይጠብቃችሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። እና እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።